ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። የዛሬው ደግሞ ይዤላችሁ የመጣሁት ዳጣ ድራማ ነው። ደስ የሚል እንግዲህ ዳጣ እንግዲህ ባለፈው እንግዲህ ኤቢ እንግዲህ የአባቷንና የዳጣን የዲኤንኤ ምርመራ እንግዲህ ካስመረመረች በኋላ ለእናቷ ስትሰጥ እንግዲህ እናቷን በቁጣ ምንድን ነው ስትላት፣ አንቺ አይደለሽ አንድን ነገር እስከ መጨረሻው ድረስ ማድረግ አለብሽ ያልሽኙ ስትላት፣ እናቷም እኮ ታዲያ ምንድን ነው ንገሪ ስትላት፣ እንግዲህ ኤቢም እንግዲህ ያው የአባቴንና የዳጣን የዲኤንኤ ምርመራ አድርጊያለሁ ስትላት፣ እናቷ ይህን ሁሉ ስታረጊ እኔ የት ነበርኩ ብላ እንግዲህ እናቷ ስትመታት በመጨረሻ እንግዲህ ኤቢም እንግዲህ ናታን እያለ ስትጣራ እንግዲህ ወደ ሲሄዱ እንግዲህ እናታቸውን ይገለግሏታን ታያት በቃ ብለው ኤቢም እንግዲህ ተቆጥታ ትወጣለች። እናቷ እንግዲህ ኤቢ ባደረገችው ነገር በጣም ተናዳባን ነበር። ታንም እማዬ በቃሽ ሲላት እንግዲህ ማርታም ዘወር በልልኝ ምን እንዳደረገች ብታውቃት ኑሮ እያለች እንግዲህ ትቆጣዋለች እሱን። እዚህ እንግዲህ ዳጣም እንግዲህ የፖስታውን ስላየችው ዳጣም እንግዲህ ትንሽ ተደናግጣ ነበረ። በመሀል ላይ እንግዲህ ናታን እንግዲህ ሲገለግል እንግዲህ ማርቲ እንግዲህ ናታንን ገፍትራ ትጥልና እንግዲህ ኤቢን እንግዲህ አንዴ በጫማ ጥፊ ስትላት ኤቢም እንግዲህ እየሮጠች ታመልጣለች። ናታንም እማዬ እባክሽ ተረጋጊ ሲላት እንግዲህ ማርታም እንግዲህ ውሃና ዳጣ ስለነበሩ ሁላችሁም ሙጡልኝ ብላ እንግዲህ ትጨውባታለች። ትጨውባቸዋል። በእርግጥ ልክ ነች። ይቺ ኤቢ የምትባል ትንሽ ከአቅማቸው በላይ ነበረች። እንግዲህ እናቷም እስከ ዛሬ ያው ቆንጠጥ አድርጋት አታውቅም ነበረ። በመጨረሻ እንግዲህ ዛሬ ያው ተቆንጥጣለች። እንግዲህ ውሃ እንግዲህ ኤቢን ተከትላን ነበረና የኔ ውድ አይዞሽ ስትላት እንግዲህ ኤቢ በጣም መጥፎ ልጅ ስለሆነች እህቷን አሁንም እንድትነካት ስለማትፈልግ ገፍትራ ትጥላታለች። ኤቢም ለምን ከዚህ አትሄጂም ስትላት ውሃም እንግዲህ አብረን እንሄድ እማዬ እኮ አትመታሽም ትላታለች። ኤቢም እንግዲህ አልፈልግም፣ እኔ ብቻዬን ነው መሆን የምፈልገው፣ አንቺ ከዚህ ዞር በይልኝ። ውሃም እንግዲህ አይ እኔ አልሄድም እምብዬው ብቻሽን ሆነሽ ልታለቅሺ ነው ስትላት፣ ኤቢም አይ አላለቅስም ትላታለች። ኤቢ እንግዲህ ይሄን ያደረገችው እናቷም እንደዛ እንድታረጋት ያደረገቻቸው እንግዲህ የቆነጠጠቻቸው ያው አቅም በላይ እናቷ አንድ ቀን ዳጣ የባሌ ልጅ ትሆናለች ብላ አንድ ቀን ጠርጥራም አታውቅም ነበር እና ኤቢ ናት ይህን ሁሉ እንግዲህ ጣጣ እያመጣችው። ውሃም እንግዲህ እኔ ጥዬሽ አልሄድም ስትላት፣ ከዛ ኤቢ እንግዲህ በቃ አባዬ ሲመጣ እመጣለሁ ትላታለች። ውሃም እንግዳውንስ አባዬ እስከሚመጣ እንዳታለቅሺ፣ አባዬ ሲመጣ አብረሽ ነይ ትላትና ጥላት ትሄዳለች። ኤቢ እንግዲህ እሷ ያሰበችው ዳጣን ከዛ ቤት እንድታባራት ነበር የምፈልገው። ነገር ግን ያሰበችው መቼም አይሳካላትም። ማርቴም እንግዲህ ይቺ እብድ ልጅ ይህን አስተሳሰብ እንድታሰበችው እያለች ብቻዋን እያወራኝ እንደ አጋጣሚ እንግዲህ በር ይንኳኳል። እዛ ናታን እንግዲህ አቤት እማዬ ጠራሽኝ እንዴ? ሰላምዬ እኮ ነግራኝ ነው የመጣሁት ይላታል። ማርታም እንግዲህ ናታንን በቃ በጣም ይቅርታ ቅድም ስሜታዊ ስለሆንኩ ነው አሳዘንኳችሁ አይደል ስትለው፣ ናታንም እረ ችግር የለውም እማዬ ይላታል። ይቺ ልጅ ልታሳብደኝ ነው ስትለው፣ ናታንም ምን አድርጋ ነው ግን እኔ እኮ ነገሩ አልገባኝም ሲላት፣ ማርቲም ሳቅ ትላለች። ለምነው ይነገራን ይሄ ተው ይቅርብህ፣ ጤነኛ አይደለችም የምታደርገው እና የምታስበው ግን እኔን ለማናደድ ነው፣ ልጅቱ ጤነኛም አይደለችም ትለዋለች። ታንም ኤቢ ትክክል ልትሆን ትችላለች፣ ነገሮችን እኮ አስባ ነው የምታደርገው፣ ምናልባት አንቺ አልተረዳሻት ይሆናል ይላታል። እንዴት ብዬ ነው እምረዳት? የምታስበው ቀርቶ እኮ እኔ ምድርም እኮ ሊረዳትም አይችልም። ታንም እስኪ መክራት አለው ሲል እንግዲህ ማርቴም ጎሽ እስኪ ናታንዬ በደንብ አድርገህ ምከርልኝ፣ አስተሳሰባ ሁሉ ትንሽ ለየት እያለብኝ ነው፣ ደግሞ ከበጣ ገባ እንዳትረቅ ሆነች እኮ ልጅ ነገርና ነገር ግን አስተሳሰቡ የት እንደምታመጣው እኔ እኮ ሊገባኝ አልቻለም
ናታንም እንግዲህ ችግር የለውም እማዬ ይላታን። እዛ ወይ እንግዲህ ማርቴም እንግዲህ አሁን ደንግጣለች መሰለኝ። ወዴት ነው የሄደችው ስትለው ውሃም አለች ከእሷ ጋር ነው ሄደችው ስትለው እንግዲህ ማርቴም በቃ አንተም አብረሃት ሄድ ትንሽ ደንግጣለች ትለዋለች። ተመልሳ ወደ ቤት ትንጣ አልመታሽም ብለህ ንገራት ስትለው ናታንም እሺ ይልና እንግዲህ ወደ ኤቢ ይሄዳል። ኤቢም እንግዲህ ናታንን ቆይ እንዴት መጣ ስትለው እንግዲህ ናታንም ቆይ ምን አጥፍተሽ ነው ግን እማዬ እንደዛ የተቆጣችውና የመታችሽ ይላታል። ተዋቸው እባክህ እነሱ ምንም ባላጠፋ እነሱ እንደዚህ ናቸው ትለዋለች። ናታንም ምንም ሳታጠፊ ነው ግን እማዬ እንደዛ የተቆጣችው ሲላት እንግዲህ ኤቢም ውሸቷን እንግዲህ አዎ ምንም አላደረኩኝ ትለዋለች። የመሰለኝን ነገር ነው ያደረኩት ደግሞም ትክክል ነኝ። እሺ ምን አድርገሽ ነው ምንድነው ያደረግሽው ሲላት ኤቢም እንግዲህ እሱን አንተ አይመለከትህም ግን ለእኔ አስበልህ ነው ወይ የመጣኸው ስትለው ናታንም አሁን እማዬ ምንም አታደርግሽ ተነሽና ወደ ቤት እንሄድ ይላታል። አባብልህ አንጣልኝ ብለህ ነው ወይ ስትለው ናታንም እንግዲህ ኤቢ አንቺ እኮ ትልቅ ልጅ ነሽ በዚህ እድሜሽ ዱላ እንጂ ምክር እንጂ ዱላ እኮ አያስፈልግሽም ይላታል። እሱን ለማዬ ንገርልኝ እነሱ እኮ ሁል ጊዜ ነው የሚደበድቡኝ ትለዋለች። ኧረ መቼ ተደብድባ ልጅቱ ጋር ጠወጥ ስለሆነች ነው እንጂ ኤቢም ትንሽ ቆይተ ከዚህ ታወራኛለህ ስትለው ናታንም ተነሽ እኔ አሁን ስራ አለብኝ እንሄድ ሲላት እንግዲህ ኤቢም እንግዲህ አየህ እኔ ማንም ሰው አይወደኝም ትለዋለች። እንግዲህ ኤቢ የሰጠቻትን የዲኤን ወረቀት እንግዲህ ይችሊ ግን ምን ታይቷን ነው ከዚህ ድረስ የሄደችው ሌው ወይንስ አሌው እያለች እንግዲህ ብቻዋን ታወራለች። ደግሞ እንዳለችው እውነት ቢሆንስ ትዳሬ ደግሞ ቢበጠበጥስ ይሄ ስንት ዓመት ያቆየሁትን ትዳር ትላለች። እንግዲህ ወይዘሮ ማርታ እንግዲህ ወረቀቱን እንዳታየውም ልጇን እንዳታምናት ወይም ወረቀቱን እንዳታየው እንግዲህ ሁለት ልባ ሁናለች። ምክንያቱም እንግዲህ ባሏን በደንብ ነው የምታምነው። እንግዲህ ዳጣን ሲያመጣት እንግዲህ የጓደኛ የልጅ ነች ብሎ ነበር የዋሻት። ወይ ከመጀመሪያውም እንግዲህ አቶ ደረጀ እንግዲህ ልጄ ናት ብሎ ቢነግራት ይህ ሁሉ ነገር አይመጣም ነበረ። ነገር ግን ደረጀ እንግዲህ የጓደኛ የልጅ ናት ነው የሚላት። እሷም ለምን ሌላ ቦታ አትሄድም ስትለው እንግዲህ ደረጀም አይ አትሄድም ብሎ እንግዲህ ብዙ ጊዜ በዚህ ነገር ይጣላሉ። በመጨረሻ ወይዘሮ ማርታ እንግዲህ ፖስታውን ከራሷን ጋር ሌው ወይስ ሳሌው ደግሞም ደረጀን አምነዋለሁኝ ለምን ይሄ ይሆናን እያለች እንግዲህ ትከፍተዋለች። ከዛ ትናደድና እንግዲህ ሳታየው ፖስታውን እንግዲህ የዲኤንኤ ወረቀቱን እንግዲህ ትቀደውና መሳቢያ ውስጥ ታስቀምጠዋለች። ኤቢም እንግዲህ ናታንን ለምንድን ነው ግን የምጠላኝ ስትለው ናታንም ኤቢ እረኔ አልጠላውሽ ምን ሆነሽ ነው ይላታል። አይ በቃላቶቼ አትሸንግለኝ ስትለው ናታንም እንግዲህ ለምንድን ነው የሆንሽውን ግን በግልጽ አትነግረኝም ወይ ይላታል። ምንድን ነው በእምነግረው ሁሉን ነገር ታውቅ የለ የሴት ልጅ ባህሪና ስሜት ለምንድን ነው አንተ የማይገባ የማትረዳኝ ትለዋለች። ናታንም ምኑን ነው ደግሞ የማውቀው ይላታል። አንተ ከምርህ ነው ግን የምታወራው ትለዋለች። አልገባኝም ግን አንቺ ከምርሽ ነው የምታወሪው ይላታል። ናታንም ኤቢ አሁን አንቺ ምን ያህል ልጆች ስለሆነ ነው ምን ያህልስ ነው እኔን የምትወጅኝው ልብሽስ ምንድን ነው የሚልሽ ብሎ እንግዲህ ይጠይቃታል። ኤቢም እንግዲህ አንተ እንድታውቅ ልቤን አውጥቼ ላሳይ ሆይ ስትለው እንግዲህ ናታንም ኤቢ ይኸውልሽ ጊዜ ወስደሽ አስቢበት ይላታል። እና በአንቺ ያለው ነገር እኮ ለረጅም ጊዜ አብረው የኖሩትን የቤተሰቦቻችንን እኮ ነገር ይበጣጥሰዋል ሲላት እንግዲህ ኤቢ እንግዲህ ይበጣጠስ ትላለች። እንግዲህ የናታን ቤተሰቦችና እንግዲህ የዳጣ የዚህ የውሃ ማለት የኤቢ ቤተሰቦች ያው ጓደኛሞች ናቸው። በጣም ነው ዝምድና የላቸውም። በጣም ነው የሚዋደዱት። እሷ ግን ያንን አትፈልግም። ናታንን ስለምትወደው እንግዲህ ናታን ጋር አብራ አግብታ መኖር ትፈልጋለች። እኛ ለምን ይበጣጠሳን? እኛ ሳንወለድ ቤተሰብ የሆኑትን ሰዎች ጓደኛ የሆኑትን በእኛ ምክንያት እንድታሉ አልፈልግም ይላታል። ረጀ እንግዲህ ከስራ ወደ ቤት ሲመጣ ጉዱን አላወቀ እንግዲህ እንዴቷች ማርትዬ ይላታል።
ትዬ የኔ ብርቱካን ሲላት እንግዲህ እሷን መልሳ የኔ ሎሚ አይሻልህም ወይ ትለዋለች። ምን ሆነሽ ነው ዛሬ? ፊትሽ እኮ ጥሩ አይደለም፣ ያናደደች ሰው አለ እንደ ብሎ ይጠይቃታል። ያናደደኝ ሁሉ መተ ወይም ትዘልቀዋለ ስትለው እንግዲህ የልጆች እናት እኮ ነሽ ይላታል። ረጀም እንግዲህ ገና ጉዱን አላወቀምና ምን ሆነሽ ነው የኔ ቆንጆ ይላታል። እንግዲህ ማርቲም የኔ ቆንጆ ነው ያልከው ትለዋለች። አዎ ይላታል። ከስንት ጊዜ በኋላ ነው የምትለኙ ስትለው እንግዲህ ደረጀም ሁሉ ጊዜ እኮ አንቺ የኔ ቆንጆ ነሽ ይላታል። ምንድን ነው ንገሪኝ ሲላትኝ ይቺ ኤቢ ናታ የምታናድደኝ ትለዋለች። አደረገችሽ ብሎ ይጠይቃታል። ደረጀም እንግዲህ ቆይ ኤቢ ምን አድርጋሽ ነው ብሎ ይጠይቃታል። ደረጀ እኔ ይቺ ልጅ የምታደርጋትን አድርጋት፣ እኔ አቅሜ በላይ እየሆነችብኝ ነው ትለዋለች። ወይ ምን አድርጋሽ ነው ይሄን ያህል? እኔ እኳ መጀመሪያው ነግሬሻለሁ ይቺ ልጅ ጸባይዋ እየተቀየረ ነው ብዬ ነግሬሽ ነበረ። ምን እየሆነች ነው ሲላት እንግዲህ ማርቲም እኔ ምን አውቃለሁ ደሬ ትላታለች። እሺ ቆይ ምን ብላሽ ነው ግን ብሎ ይጠይቃታል። አስኳት ደግሞ ምን እንደማደርጋት ታውቂያለሽ? ነገር አድርጋ ከሆነ ሳትደብቂ ሁሉንም ነገር ንገሪኝ። ዋናም ማስገባ ሲላት ማርቲም እኔ ቀጥቻታለሁ ከቤትም ደግሞ አባረሪያታለሁ ትለዋለች። በኋላ ግን ጥፋት ብታጠፋ እኔ አሳልፌ ለአንተ ነው የምሰጥህ ትለዋለች። ምንድን ነው የምናደርጋት ይቺ ልጅ ሲላት እንግዲህ ማርቲም እንግዲህ ተዋት፣ እሷን ለእኔ ተዋት ትለዋለች። ደረጀም እንግዲህ ይቺ ልጅ ደህና ሆኔ ስንል መልሳ ደግሞ እንደ ሕፃን ነው የሚያደርጋተው። ጊዜ ደግሞ አትወደኝም ነው የምትለው። ይሄ ቃላት ደግሞ ካፏ ጠፍቶ አያውቅም። ተነስታ ነው ግን እንደዚህ የምትለው ስትለው እንግዲህ ደረጀም እንግዲህ ባውቀውማ አንቺን መቼ እጠይቀሽ ነበር ምልህ ዳጣ ከመጣች ጀምሮ ነው እኮ እንደዚህ የምትሆነው ትለዋለች። እሷ በምታደርገው ነገር እጅግ ደግሞ በጣም ትቀናለች። ማርታ ለአብዬ ምን አጎደልኩባት ብሎ ይነግራታል። ማርታም እንግዲህ ደሬ ትለዋለች። እኮ ከልጃችን የሚበልጥ የለም ትለዋለች። ሁለቱ ይፋጠጡና ካልሆነ ዳጣን ቤት ተከራይተን ለብቻዋ እናስቀምጣት እንዴ ትለዋለች። እጀም እንግዲህ ለማርታ ይሄማ በጭራሽ አይሆን የሚላትና ጥሏት ይሄዳል። አደሬ እንግዲህ ወረቀቱን ሲያየው እንግዲህ ይጠራትና ወይ ደሬ ስትለው እሺ ወረቀቱ ይሄ ምንድን ነው ብሎ ይጠይቃታል። ትደናገጥና አየኸው እንዴ ስትለው ደረጀም እንግዲህ አይ አላየሁትም ይላታል። እጇ እየተንቀጠቀጠ ያንን ወረቀት ታነሳና ትደብቀዋለች። ደረጀም እንግዲህ ምንድን ነው ብሎ ሲጠይቃት ማርታም አይ ምንም አይደለ ብላ ትነግረዋለች። የት የመጣ ወረቀት ነው ሲላት አይ ዝም ብሎ እኔ ራሱ አላነበብኩትም። እሺ ከየት የመጣ ነው ሲላት በቃ የልጆች ምናምን ሲላት እንግዲህ እሺ ኤቢ ከትምህርት ቤት ተባረረች እንዴ ብሎ ይጠይቃታል። እረ አልተባረረችም ትለዋለች። በፍራቻ እንግዲህ ደርዬ አረፍ በል ሰላም የሚቀመስ ታንጣለች ከዚህ ታንጣው ስትለው ደረጀም አይ አሁን ሆዴ ሙልት ብሏን አልፈልግም ባይሆን ልብስ ልቀይር ይላታል። ደረጀም እንግዲህ በማርታ እንግዲህ ስለደነገጠች ግራ ይገባዋል። ምን ሆና ነው? ምን የተፈጠረ ነገር ኑሮ ይሆን ይላል። ነገር ግን እሱ ጉዱን አላወቀም። እንግዲህ ውሃና ዳጣ እንግዲህ ዳጣም የታለች ምስር ትላታለች። ዛሬ የለችም ትላታለች። ውሃም አብረን እኮ ነበርነ ከዛ በኋላ እሷ ወደ ቤቷ ሄዳ ነው ትላታለች። በጣም እንግዲህ ውሃ ግን ኤቢን እንደዛ ግን ትቀጠቅጣታለች እንዴ ትላታለች። ለምንድን ነው ብላ ስትጠይቃት እንግዲህ ውሃም እኔ እንጃ ለምን እንደሆነ አላወቅኩም ትላለች። ውሃም እንግዲህ ኤቢዬ የኔውድ በጣም ነው ያሳዘነችው ትላታለች። ዳጣም እንግዲህ አንቺም ካጠፋሽ ይኸው እንደዚህ ነው የምትቀጭው። ውሃም ማን ነው የሚቀጣኝ ስትላት ዳጣም እትዬ ናታ የምትቀጣሽው ሲጀመር እኔ አላጠፋም ትላለች። ከዛ እንግዲህ ዳጣም እሺ በቃ ይሁንልሽ፣ ግን ውሃ እትዬ እንደዚህ ትናደዳለች እንዴ? እንግዲህ እማዬ ራሱ ከተናደደች አባዬ ራሱ ይፈራታል ትላታለች። ከዛ ዳጣ እንዴት ትላለች። ዳጣ ራሱ ጉዷን አላወቀችም። ውሃም ዳጣም እንግዲህ እኔ ምልሽ ውሃዬ አሁን እኔ ያንቺ እህት ብሆን ምን ታያለሽ ትላታለች። እንዴ እህቴ አይደለሽም እንዴ
በጣም ለካ እህትሽ ነኝ በቃ ተይው ትላታለች። ማርታም እንግዲህ የሆነ ጉዳይ መወሰን አቃተኝና ተጨነቁ ስትለው እንግዲህ ማርቲ እኔ እና አንቺ እኮ ባልና ሚስት ነን፣ ለምንድን ነው የማትነግረኝ ይላታል። ስለዚህ አንድ አካል አንድ አምሳል ነን አይደለ? ህመምሽ ህመሜ ነው ንገሪኝ ይላታል። እሷ ግን ለመናገር ትንሽ ምክንያቱም ባሏን ስለምታምነው ደፍራ ለመጠየቅ ፈርተዋለች። ማርታም እሺ በሩን ደፍሬ መክፈት አለብኝ ወይስ የለብኝም ትለዋለች። እንግዲህ እሷ ፖስታውን መክፈት አለብኝ ወይስ የለብኝም እያለችው ነው። እንግዲህ ደረጀም በሩን መክፈት አለብሽ፣ በሩን ከፍተሽ በጓን ማገኘት አለብሽ ይላታል። በመጨረሻም እንግዲህ ወይዘሮ ማርታ እንግዲህ ያን ፖስታ ቀዳው ስለነበረ እንግዲህ ስታነበው እንግዲህ እና ፖስታው እንግዲህ ቀዳ ነበር ያስቀመጠችው። ከዛ በኋላ እንግዲህ ፖስታውን የተቀደደውን ወረቀት እንግዲህ እንደምንም ብላ እንግዲህ ስታነበው እውነትም እንግዲህ ዳጣ የደረጀ ልጅ እንደሆነች ታውቃለች። በዛ መሀል እንግዲህ ወይዘሮ ማርታ ትደነግጣለች። ትደነግጥና የምትለው ያው ብቻዋን ስለሆነች የምትለው ይጠፋባታል። በመጨረሻ እንግዲህ ያላት አማራጭ እንግዲህ ዳጣ እያለች ስትጠራት እንግዲህ ያልጠሯትን አቤል ማለት ስለምትወድ ኤቢ ትመጣለች። አንቺ ስምሽ ዳጣ ነው እንዴ? እኔ ዳጣን የምፈልገው ስላታለች። ከዛ በኋላ ዳጣ ትመጣለች። ዳጣን ስትመጣ ምን ነው ትዬ ፈልገሽ ነበር እንዴ ትላታለች። አዎ ዳጣ ነይ ቁጭ በይ አልጋው ትላታለች። ዳጣም አይ ችግር የለውም እኔ ቁሜ ማውራት ፈልጋለሁ ስትል እሺ ዳጣዬ አባትሽ ማን ነው ብላ ስትጠይቃት እንግዲህ ዳጣ እንግዲህ አባቷ ስሙ እንግዲህ ሲሳይ ነበርና ስሙ ይጠፋባትና ዝም ትላለች። ደርቃ ትቀርና ምን ትመልስ። ከዛ ማርታ ሲሳይ አይደለ ስሙ ስትላት አሁንማ ዳጣ እየተንቀጠቀጠ አዎም እንዳትል አይደለም እንዳትል ዝም ብላ ታያታለች። ንገሪኝ እንጂ ሲሳይ አይደለም እንዴ ስሙ ትላታለች። ዳጣ አሁንም መመለስ ያቀታትና ዝም ትላለች። እንግዲህ ማርታ እንግዲህ ዳጣ ያው የደረጀ ልጅ መሆኗን እንግዲህ ያው ዲኤንኤ ምርመራ ልጇ ባደረገችው ነገር እንግዲህ አውቃለች። ስለዚህ አቶ ደረጀ ደግሞ መደበቅ የለበትም ነበር። እውነቱን ቢነግራት ከመጀመሪያው ይሻል ነበረ። ስለነበረው ቆይታ አመሰግናለሁ። ቻው ቻው።